ጉድ 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 ነው። ሲፈን እንትና የወሬ ጥማት ያያችሁ ጀሪና ሙስጠፋ ባንድ አደሩ። ወይኔ ጉዴ! ሙስጠፋ ጀሪንን የምነግርሽ ነገር አለኝ አላት። ምንድን ነው እሱ የምትነግረኝ አለችው። እራት መብላት አለብን ባንድ አላት። እና ታዲያ መሸት ሲል ብቻህን አትበላም እንዴ? እኔ ምን አደርግልሃለሁኝ አለችው። የምልሽ በደንብ ገብቶሻል። ስለ እኔና ስለ አንቺ ማውራት አለብን። በጣም ነው ማፈቅረሽ። ከአንቺ ውጭ እኮ ለሌላ ለምንም ነገር ማሰብ አልቻልኩም ይላታል ጀሪን። ጀሪንም እንዴ እስኪ ተወኝ፣ አንተ ተወኝ፣ የራስህን ህይወት ምራ፣ የራስህን ህይወት ኖር ትለዋለች። ከዛም ሙስጠፋ በንዴትና በብስጭት ዛሬ ከአንቺ ጋር ማደር እፈልጋለሁ ሲላት እሷም እምቢ ትለዋለች። ግን ማንም አለመኖሩን ከቤት ውስጥ ካጣሩ በኋላ ግዴታ አብሯት አደረ። ጉድ ነው። ሰው በሰው ቤት መጥቶ የሰው ሚስት! አረ ተው ተው፣ ነውር ነው፣ ነውር ነውር ነው። ወይዘሮ እያዛጋኝ ነው እንግዲህ ማለት ነው፣ እንቅልፍም ሰዓት ስለሆነ ወይዘሮ ዛህራ ወይዘሮ ሜርሲንን ሰራችላት። በቀሏን በደንብ አርጋ ተበቀለች። ወይዘሮ ሜርሲ ከመንገድ ላይ በወደቀችበት ሰዓት ከበላጡ ላይ ከዛም በመቀጠል እንግዲህ ህፃኒቱ ልጅ ጋር ልትበይኝ ነው እንዴ እያለች እየተሯሯጠኝ በነበረበት ሰዓት እንግዲህ ዳኑ ተረጋጊ፣ ቀስ ብለሽ ተነሺ፣ እንዴ ትልቅ ሰውም ይወድቃል እንዴ በማለት ትቀልድባታለች። እስኪ ዘወር ዘወር በይና የወደቀ አካል ካለሽ ፈለግ ፈለግ አድርጊው አለች ዳኑ። አንቺ ሚጢጥዬ የሆንሽ ልጅ እንደዚህ ትጫወችብኛለች በማለት እሷም ወድቃ ወየው ትላለች። ከዛም ዛህራ እና የዛህራ ጓደኛ በማሸት በያት በደንብ አድርገሽ እሻት በማለት ከሁለት በኩል ሆነው በቀላቸውን ይወጣሉ። ወይዘሮ ዛህራ በቡጤ ትላታለች፣ ታሻታለች፣ ትመታታለች፣ ጣቶቿን ታጥፋቸዋለች። የማታደርጋት ነገር የለም። ወይዘሮ ዛህራ እና ሜርሲ እንደማይዋደዱ የታወቀ ነው። ሆኖም ግን ወይዘሮ ዛህራ ላይ ክፋትን የምታስብ ወይዘሮ ሜርሲ ናት እንጂ ወይዘሮ ዛህራ ሜርሲ ላይ ምንም አይነት ክፋት የለባትም። ምክንያቱም ሜርሲ የቤተሰቡ የሁሉም ሰው ጥላቻ አለባት እና ወይዘሮ ዛህራ እና ጓደኛዋ ከሁለት በኩል ሆነው አፏ ውስጥ ማንኪያ ወይም የእንጨት ማንካ ወጥ እንጨት ነው የሚባለው ከአፏ ውስጥ ካስገቡ በኋላ በማሸት እልካቸውን ይወጣባታል። እሷም እባካችሁ ቀስ እያላችሁ በማለት ስትጠይቃቸው የወይዘሮ ዛህራ ጓደኛ እንደዚህ በደንብ ካልታሸኮ ያምሻል ትላታለች። እሷም ደግሞ እንዴ ከዚህ በኋላ ደግሞ እንደዚህ ያማል እንዴ ከዚህም በላይ በማለት ስትጠይቃት አዎ ያማል፣ አርፈሽ ተቀመጪ በማለት እንግዲህ ሁለቱም ጣቶቿን እያጠፉ እንደዚሁም እጇንና እግሯን እየመቱና እየጠፈጠፉ እልካቸውን ይወጡባታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ቻናል ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ይብዛልኝ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ ሸር እያደረጋችሁ አበረታቱ፣ ሰብስክራይብ አድርጉኝ ማለት ነው። ውድ ቤተሰቦቼ እንግዲህ ያው ቪዲዮውን እስከ መጨረሻው ድረስ እዩ፣ ምክንያቱም ሰዓት ስለሚያስፈልገኝ አግዙኝ፣ አበረታቱኝ ማለት ነው። ወይዘሮ ሞርዚና እንግዲህ በጣም አሟታል፣ በጣም እያመማት ነው የምትለውም የምታወራውም ልጄን አፈቀችኝ ነው የምትለው። ዶክተሩም እንግዲህ በጭንቀትና በሀሳብ ተውጦ እሷን ያመላክታታል። ትንሽ ጊዜ ታገሽና ልጅሽን ታገኛታለሽ በማለት አላሳዝንም እንዴ እባክህን እኮ ደህና ነኝ ትለዋለች። ግን ሲፈን ወይዘሮ ሞርዚናን ማየት እፈልጋለሁ ባለችበት ሰዓት ዶክተሩም አይ ወይ አቶ አምነን ካልፈቀደ ማንንም ማስገባት አልችልም ይላታል። እንዴ ምን ማለት ነው? እኔ እኮ የዚህ ቤት ባለቤት ነው በጣም ነኝ፣ ናፍቃኛለች ትላለች። ውሸቷ መቼም ይሆን ራሷ መርዛ ወይዘሮ ሞርዚና ልትናፍቃት አትችልም። እዛ ውስጥ ከገባች ወይ ልትጨርሳት ወይም ደግሞ ልትመታት ወይም ልትቀልድባት ነው። ስለዚህ ዶክተሩም ያው ያስገባታል ማለት ነው። ግን አሁን ጀሪና ሙስጠፋ ትክክል አልሰሩም። በቤት ውስጥ እንደዛ ማድረግ የለባቸውም። ችግራቸውን በውስጥ መፍታት ነበረባቸው። ጀሪ ያረገዘችው ልጅ ደግሞ የሙስጠፋ ከሆነ መናገር አለባት። መጀመሪያ ፍቅሩን ከሱ ጋር ሳትጨርስ ወደ አምነን መምጣት አልነበረባትም። ምክንያቱም ጀሪ ገንዘብ ወዳጅ ስለነበረች ነው መጀመሪያ ላይ
ስለዚህ አምነንና ቤሪን ደግሞ አሁን ላይ ፍቅር በፍቅር ሆነዋል ማለት ነው። ፍቅራቸው የማይጠገብና የማይሰለች እየሆኑ ነው። ሱስ ሊያስይዙብን ነው ማለት ይቻላል። ምክንያቱም ህፃኗ ልጅ በተፈታችበት ሰዓት አልጋ ላይ ቁጭ ብላ እንግዲህ አቶ አምናንና ቤሪ እጃቸውን ተያይዘው እንግዲህ ቁጭ ባሉበት ሰዓት እሷም ሊሳሳሙ ባሉበት ሰዓት ህፃኗ ልጅ ብላ ድምፅ ስታሰማ ይራራቃሉ። ከዛም በመቀጠል እንግዲህ ልጅቷን ይዘናችሁኝ ውጡ፣ ለምን ወጥተን አንዝናናም በማለት ስትጠይቃቸው ቤሪንና አምነን ውጭ ይወጣሉ። ከዛም ዳኑ ውሻ ይዛ ከመንገድ ላይ እየተጫወተች በነበረበት ሰዓት ዳኑ ከነሱ ራቅ ብላ ስለነበረ ቤሪንና አምነን ዝናብ እየዘነበ ቁመው ይመታሉ፣ ይደንሳሉ፣ ይጨፍራሉ። ይህን አጋጣሚ በደንብ ተጠቅመውበታል። በልጅህ ለምን አሳቦ በልጅ አሳቦ ራቱን ይበላል ነው ቁርሱን ይበላል የተባለው ነገር በእነሱ ላይ አየሁ። ምክንያቱም ደስ የሚሉ ጥንዶች ነው። አምነንም ቤሪንን ማጣት አይፈልግም፣ ቤሪንም ደግሞ አምነንን ማጣት አትፈልግም። ሁለቱም ደስ የሚሉ ጥንዶች እና የሚያስቀኑ ናቸው። አሁን ላይ ማንም ቢለያያቸው ማንም ቢጮህባቸው እና ቢሰርባቸው ይለያያሉ ብዬ ተስፋ የለኝም። ምክንያቱም ምንም ልጅ ቢኖረውም ልጅ መኖሬ እና እንደዚሁም ሌላ ትዳር መኖሬ አንቺን ሊረብሽሽ አይችልም፣ አይገባም። እኔ በጣም ነው ማፈቅርሽ ይላታል። እሷም ደግሞ በድንጋጤ ምን ብላ ትጠይቀዋለች። አዎ አንቺን ማጣት አልፈልግም ሲላት እኔ በጣም ፈርቻለሁ። ለምን ፈራሽ? እኔ አንተን ማጣት አልፈልግም ትላለች። እሷም በድጋሚ ለመለያየት በጣም ጊዜ ቆየባቸው። ዳኑ ከወይዘሮ ዛህራ ጋር ሂዳ እንግዲህ ትንሿ ልጅሽ መታለች ወይዘሮ ዛህራ በማለት እንግዲህ ስጠይቃት እሺ እኔ ልጅ ትላታለች። ዛሬ እንዴት ነው የረሳችኝ ቤሪን ትላታለች። ቤሪን ከአቶ አምነን ጋር ናት ትላለች። እንግዲህ ያው አምነን ጋር መሆኗን ስትሰማ ወይዘሮ ዛህራ በጣም ደስ አላት። አምላኬ ሆይ ጸሎቴን ሰማኸኝ እያለች እንግዲህ መጸለይና መደሰት ጀመረች። ዳኑም ከወይዘሮ ዛህራ ጋር እየተጨዋወተች እሷም አምላኬ ሆይ ጸሎቴን ሰማኸኝ እያለች ታላግጣለች። እና ዳኑ በመፈታቷ በዚሁ አጋጣሚ አያቴ ናፍቃኛለች፣ የት ነው ያለችው በማለት ወይዘሮ ዛህራንም መጠየቅ እንደዚሁም ደግሞ አምነንም መጠየቅ ጀመረች። አምነንም ዳኑን ትንሽ ጊዜ ጠብቂ፣ ነገ እንሄዳለን በማለት ግን እኮ ወንድሜ ከአንድ ቤት ሁለት ሰው ማጣት እኮ ከባድ ነው ትለዋለች። ዳኑ እንዴ ዳኑ ሁለተኛ እንደዚህ ስትይ እንዳልሰማሽ እንዴት እንደዚህ ታያለሽ? እሷ እኮ ስራ ቢዚ ስላደረጋት ነው ትመጣለች ይላታል። እሺ በማለት እንግዲህ ይስማሙና ያው ወደ ውጭ ይሄዳሉ። ግን በዛ አጋጣሚ ልጅቱን አልስታወሷትም። እነሱ ጨዋታ ሌላ ታሪክ ውስጥ ገብተው ነበረ። እንትና ቤሪን እና አምነን ማለት ነው። እንግዲህ ቤሪን ከዛ መልስ መታ እራት በሰጠችው ሰዓት ዶክተሩንም እንዴት ነው ብቸኝነት እንዴት እያረጋ ነው ብላ ስጠይቀው እንዴ እንደሱ አይባልም አላት። እና እንዴት ነው የሚባለው? እንደውም መጥቼ አላምድሃለሁ ነው የሚባለው ስትለው አረ እሺ በቃ እየመጣሁ አላማምድሃለሁኝ ትለዋለች ቤሪን። ዶክተሩ ግን ቤሪንን ሳይወዳት አልቀረም። ሁሉም ትኩረቱ ሁሉም ሀሳቡ ከቤሪን ጋር ነው። አቶ አምነንና ቤሪን ከክላስ ውስጥ እንጀራ እየበሉበት በነበረ ሰዓት እያጎረሰችው በነበረ ሰዓት ዶክተሩ ሳይንኳኳ ቀጥ ብሎ በሩን ከፍቶ ነበር የገባው እና በዛን ሰዓት ሁለቱም ደንግጠው እንግዲህ እሱም ከእሱ ጋር ያላትን ግንኙነት እያሰበ ይገኛል ማለት ነው። እንግዲህ ወይዘሮ ሞርዚና በዛ ችግር ውስጥ ሆና ልጄን አፍቃኛለች፣ ልጄን የት ናት እያለች እንግዲህ ማውራት ጀመረች። ከዛም በመቀጠል እንግዲህ ልጄን ይገሉብኛል በማለት እና ዋናቸው ሲላት መናገር አልፈለገችም ማለት ነው። ምክንያቱም ብታስታውስ ትናገር ነበረ፣ ግን ይህን ብቻ ነው እያለች የምታወራው። ስለዚህ ዶክተሩን በጣም ግራ ተጋብቶ ራሱን እየወዘወዘ እንግዲህ የሚያስበው ነገር ግራ ገብቶታል ማለት ነው። ምክንያቱም ወይዘሮ ሞርዚና እንደዚህ መሆኗ የምግቡ መመረዝ እንጂ እንደዚሁም ሌላ ነገር የለባትም። ምክንያቱም የሚሰጧት ምግብ ሁልጊዜም ምግብ በሰጧት ሰዓት እየመረዙ ስለሆነ የሚሰጧት ህመሙ በቀን በቀን እየጨመረባት ነው የሚሄደው ማለት ነው።
አምነንም ዶክተሩን እንግዲህ አደራ እኔ እሷን ካጣውኝ ለምንም የምኖርበት ምክንያት የለም፣ እሷን ካጣውኝ በቃ መኖር አልችልም በማለት ይነግረዋል። አራቱ አምነን እንደዛ አይባልም ተው ይለዋል። ነገርኩህ እኔ ምንም እሷን ካጣሁኝ የምኖርበት ምንም ምክንያት የለኝም በማለት ይመልስላታል። እንግዲህ አቶ አምነን በጣም ተጨናንቋል በሷ በወይዘሮ ሞርዚና ህመም ማለት ነው። ወይዘሮ ሞርዚና መዳን አለባት። ዲና ይሄን ሁሉ ማጋለጥ አለባት። ውድ ቤተሰቦቼ ለነበረን ቆይታ አመሰግናለሁ።